ነይ ያልልጅ ነይ ምንድነው ለምንድነው የምትሮጪው ገናነሽ ምን ላድርግ ዋርስ እስቲ ወሃም ጥልኝ ምን ላድርግልሽ ምን ልስጥሽ ምን ሆነሽ ይሄ እኮ የኛ ከዘር ከማንዘራችን የመጣ ነው አይደል እንዴ እኔ መከተል ካልፈለኩ እኔ አድርጊ ምልሽ ማድረግ አለብሽ እንጂ የምን እንዴ እኔ እኮ የራሴን እምነት ራሴ በራሴ አቃለሁኝ ትልቅ ልጅ ነኝ አንቺ ልጅ ነች ከየት አገኛቸዋል የኔ ልጅ አረ በስማ አታገኙዋትም እንጂ እርግጠኛ ነሽ እንዴ አታገኙዋትም ምንድነው የሚያስሩጥሽ እንዴ ሌባቱ ምንድነው የሚያስሩጥሽ ማንነታችሁን በምን አውቃለሁ ለምን ሮጥሽ ስትይ ማን ነው ሌባ ስምሽን አውቀን እየጠራ ለምን ማን ነው ሌባ እንዴ ጫካ ውስጥ እኮ ነው ያለሁት ልክ እንደሷ ጥቁር ለብሰው ጀርባቸውን ሰጥተው ነው ብዙ ጊዜ ማየው እና እነሱ አምልኮ በሚያደርጉበት ሰዓት የነሱን እንትን አምልኳቸውን ስለምቃወም ውጭ ነው መሆነው እንዴ ለምንድን ነው የማይገባው ልጅ አይደለችም እንዴ የባዕድ አምልኮ ሳይሆን እኔ የምወደውን እኔ የምጠላውን ነገር ማድረግ መቻል አለባት አይደል እንዴ ልጅ እኮ ናት ስለዚህ አሜን ብላ መቀበል ነው ያለባት እንጂ ምን መሰላችሁ ማለት ቀን ልክ 7 ሰዓት ላይ ሲሆን ጥቁር ልብስ ለብሳ ቡና እጣን ምናምን አጫጭሳ ቤት ውስጥ የሆነ የምታመልከው ነገር አለ ምን እንደሆነ አላውቅም ታይ አረሻትና ማለት ያለው ነገር ነው ከዚህ እኔ ለምንድን ማለት በማላውቀው በህይወቴ እንዳትመጪ ረሽ አይ እኔ ሆን ብዬ ምንም ነገር ያደረኩት ነገር የለም አልኩ እኮ እሷ ራሷ የጠመጠመችው ያደረገችው እንጂ እኔ ምንም ነገር ያደረኩት ነገር የለም ተናገርኩ ነገርኩ እኮ እኔ አሁን እንዲህ ነው ብትልኝ አልሰማህም ምክንያቱም አድርጊ የምትባለውን ብታረግ ኖሮ ይሄ ሁሉ ጦስ ውስጥ ገባ ነበር አንድ ልጅ እኮ እናቱን መስማት አለበት አይደል እንዴ ግን ውጭም ሆኜ አንዳንዴ በመስኮት ምናምን ታያቸው ሙሉ በሙሉ ጥቁር ሰጥተው ጀርባቸው ጥቁር ለብሰው ጀርባቸውን ሰጥተው ምናምን ሲያመልኩ ነው ማያቸው ያባቴን አላውቀውም ማለት እናትሽ ነኝ ስላለች ነው ማለት ሁላችንም ተወልደን አደግን ምናምን ወላጆቻችሁ ነን ስላሉ አይደል በእምነት የምንቀበለው እቺ ሴት እናቴቱን አቱን ማቀው ነገር የለም ግን እናቴ እንደሆነች ነው እኔ ማቀው እና አሁን ላይ እያደረገች ያለችው ነገር ደግሞ እናትነቷን ራሱ እንድጠራጠር ያደርገኛል አንድ ልጅ ናት እንዴት ትጠላታለህ እንዴት እንትን ተላታለህ ትሸሻታለህ ግን አልሰማለች ምክር አላዳምጣለች ስለዚህ ነው እኔ ምንም ማድረግ አልችልም እኔ ካቀሜ በላይ ስለሆነች ነው የተውኩት በቃ ቤቷ የጠንቋይ ቤት ነው የሚመስለው የሆነ ብቻ የበዓል ድባብ እንትንትልና ምስለብሰው ልብስ ግን ጥቁር ነው ከዛ እጣን ይኖራል ምናምን ከዛ የኔ አምላክ የኔ ጌታ ምን እንደሆነ እያለች ብቻዋን ነው የምትለፈልፈው ብቻዋን ነው የምታወራው እኔ ብዙ ጊዜ ደግሞ ጫካ የምገኝበት ሰዓት እሷ ቤቷ ውስጥ አምልኮ የምታረግበት ሰዓት ነው እኔ ምንም ነገር ትግስቴን አትፈታ እኔ ምንም ነገር ምነግር ነገር የለም አሁን ይኸውልህ ሌላ ችግር ውስጥ እየከተትከኝ ነው ያለው አንቺ ሴትዮ ምንድነው ችግርሽ እውነታውን ተናገሪ ምንድነው እውነታውን ተናገሪ ያልኩሽ እኔ እኛ እዛ የምናመልክበት ቦታ የሚሰጥ መድኃኒት አለ እሱ መድኃኒት ነው ወደኛ እንድትቀላቀል ወደኛ እንድትገባ ሂጂና ስጫታሉ ጥሩ ትምህርት በዚህ በላሊት መጥ ምን አይነት ነገር ነው የምታደርገው ወይኔ እቺን ጉድማ ዛሬ ያሳያለሁ ለሁሉ ኧረ ምን አይነት ጉደኛ ነች ልረዳሽ ነው የመጣሁት እሺ እናቱ እሺ አይዞሽ ራሷ ነው የሆነች አይመስለኝም ነይ እስቲ ልረዳሽ ነይ ራሷን ስትቆይ ሆዷን ተሙት አብሯት የሚመጣ ሰው የለም አሁን ዛሬ ቀኑ ሐሙስ ነው አይደለ ትመጣለች በሳምንት 4-5 ጊዜ ትመጣለች ብቻ ማለት የተፈጠረበት መንገድ ትንሽ ግራ ያጋባል ማለት እኔ እርጉዝ መሆኔን ራሱ አሁን ሆኜ ራሱ መሆኔን አምኜ መቀበል ያቅተኛል እና ራቅ እናት ስማም ጭራሽ ነፍሰ ጡር ነች እናት እሷን ዛሬ ስናነሳ በነበረው ሰዓት ዋካጣ ታሚ ተከተል ና ያመለጠች ነው ይታሙ አንዛ ነይ ያልልጅ ነይ ምንድነው
ለምንድን ነው የምትሮጪው? ምንድን ነው የሚያስሮጥሽ? ምንድን ነው የሚያስሮጥሽ? ምንድን ነው የሚያስሮጥሽ? ማንነታችሁን በምን አውቃለሁ? ለምን ሮጥሽ? ስታይ ማን ነው ሌባ? ስምሽን አውቀን እየጠራ ለምን? ማን ነው ሌባ? እንዴ ጫካ ውስጥ እኮ ነው ያለሁት እንዴ። የህግ ሰዎች ነን እያልን እየጮህ ነበር እኮ መጀመሪያ። ምን አስሮጥሽ? ልናውራሽ ነበር የሞከርነው። ምን አስሮጥሽ? ምን አስሮጥሽ? ኧረ ተውኝ። የሰራሽው ነገር ነሽ ነኝ። እኔ ምንም የሰራሁት ነገር የለም። ዘራፊቱ ነው ደፋሪቱ ነው በምን አውቃለሁ? እኔ ምንም አይደለም። ምን ሆናችሁ ነው? ይኸውልህ ሰው ተሰብስበው ነው አንቺ ምን ተውኝ። ምን ሆናችሁ ነው? የት ነው የምታውቁኝ? ምንድን ነው ጉዱ? ለምንድን ነው የሮጥሽው? ምን ያስሮጥሻል? ምንም ያስፈራሽ ነገር አለ? በሌላ ቦታ ነው ስላት ልጅ ጫካ ውስጥ ቁጭ ነይ በዚህ ኧረ በህግ አምላክ ተውኝ። ሌላ ሰው አብሮሽ አለ? እኔ ማንም የለም። ጀመረ እዚህ ጫካ ውስጥ ምን ትሰሪያለሽ? ልናፈስ ብዬሽ እኮ ነው የመጣሁት። ምን ሆናችሁ? ድግድግ ጫካ ውስጥ ነው የምትናፈሽው? አዎ። እሺ ነይ። ለማንኛውም ምንድን ነው ዘራፊቱ ነው? ይኸውልሽ ማንም ጉዳት አይደርስብሽም። እሺ የህግ አካላቶች እንደሆነ ማሳየት እንችላለን። እየነገርንሽም ነው የሮጥሽው። አይሽ አይደል እንዴ? አይተሽ መረዳት ማንበብ የምትችል ከሆነ ነገሮችን መረዳት እኔ አላወኩም እኮ ለዛ ነው እንዴ። ኧረ ተውኝ በቃችሁ። ይኸውልሽ ሰሚኛለሽ? አሁንም መነጫነጩን በእንደዚህ አይነት መንገድ ማውራቱን ታይና ዝም ብለን እኛን ስታይ ለምንድን ነው ማምለጥ ያስፈለገሽ? ምክንያቱም ይሄ እኮ ጫካ ነው እንዴ። ደፋሪቱ ሆኑ ዘራፊቱ ሆኑ ምን ትሆኑ በምን አውቃለሁ? ጫካው ያለሽበት ሁኔታ ሳያስፈራሽ እኮ እዚህ ቦታ ላይ የተገኘሽው አንቺ ነሽ አይደል? ንጹህ አየር ልውሰድ ብዬ ነው። ከከተማው ወጣ ያለ ስለሆነ ንጹህ አየር ልውሰድ ብዬ ነው። እጻቶች ስላሉ ቆይ ንጹህ አየር ልውሰድ ብለሽ ያሰብሽ ሴት እንዴት ነው የህግ አካላት እንደሆነ እያስረዳንሽ ደፋሪ ናችሁ ብለሽ ልታመልጥ የምትችይው እንዴ? አሁን እኮ እንደሱ እየተባለ ነው ስንት ነገር የሚደረገው። ተወኝ እስኪ። ይኸውልሽ አሁን ትሰሚኛለሽ? አንቺ ለምታያቸው እያንዳንዱ ነገሮች ከዚህ በላይ ጉንጬ ማልፋት ያለብኝ አይመስለኝም። ነገር ግን ትክክለኛና የምጠይቅሽ ነገር ግልጽ አድርገሽ ትመልሽልኛለሽ። አንደኛ እዚህ ቦታ ላይ አንቺን ብቻ ሳይሆን በተለየ ሁኔታ ሌላ ሰው አግኝተኝ ነበር። ያቺ ሴት ደግሞ ያንቺ ልጅ ነች። ከየት አገኛቸዋል? የኔ ልጅ? አረ በስመ አብ አታገኟትም እንጂ። እርግጠኛ ነሽ እንዴ? አታገኟትም። መጀመሪያ ወደ አንቺ ቦታ ላይ ተጠቁመን የመጣ ነው ልጅሽ ጠቁማን ነው፣ ወይም ደግሞ የት ልትገኝ እንደምትችል ልጅሽ ለኛ እያንዳንዱ ነገር አመቻችታለን ነው። እቺ የተረገመች ልጅ እኔ ላይ ጠቁማ ነው። እሷ አሁን የኔ ልጅ ናት። እኔ ትቻታለሁ። የኔ ልጅ አይደለችም ብዬ ትቻታለሁ። አቁሜያለሁ። እሷ የኔ ልጅ አይደለችም። ለምን ዝም ብለን ይለፋ? ለምን የኔ ልጅ አይደለም ማለት ነው? ያንቺ ልጅ ስለማትቀበል እናት አይደለም፣ ስለመቀበል አለመቀበል አይደለም። ሰው እናቱ 9 ወር አርግዤ ተሸክሜ የወለድኳት ልጄ ናት አይደል እንዴ? ቢያንስ የኔን ቃል መስማት የለባትም? የኔን ቃል ማሰማ አቶ እቺ የተረገመች ደግሞ ቆይ ያንቺ ቃል ማለት ምንድነው? ምን በለሻት? ለምሳሌ እሱን ታዩ በኋላ ላይ አነሳልሻለሁ። እሺ ንገሪኝ እስቲ ሁሉ ነገር ከልጅሽ ጋር የተለየ ግንኙነት እንዳላችሁ አውቃለሁ። ከዛ በኋላ ደግሞ ልጅሽ አንቺ የምታምኚውን የባዕድ አምልኮ እንደማታምንና እንደማትቀበል ስታውቂ በብዙ መንገድ ይሄንን እምነት እንድታምንልሽ ጫና ስታረጊባት ነበር። ይኸውልህ የኔ ጌታ ምንም አይነት ባዕድ አምልኮ የለም። እኔ ምላትን ማሰማሊ ስለሆነች አንጀቴ ቁርጥ ስላረገችው ትቻታለሁ። የኔ ልጅ አይደለችም ብያለሁ፣ ወስኛለሁ። ቆየሁ እኮ ከተለያየን እኔና እሷ እናትና ልጅነታችን ካበቃ ቆየ። እሷ ብትኖር ኖሮ ብቻዬን እኮ እዚያ ድረስ መጥቼ አየር ለመቀበል አልንገላታም ነበር። ስለዚህ ትቻለኝ እሷን ልጅነት። ለምንድን ነው በዚህ ልክ ልጅሽ ላይ ጨክነሽ ቁርጥ ብያለሁ እያንዳንዱ ነገር ትቻታለሁ ልትይ ይቻልሽ? አንተ እኮ አላወቅም። አንተ ብትወልድ ኖሮ የእናትነት እንትኑ ይገባ ነበር። እኔ መከራዬን አይቼ ሁሉ ነገር ምንም አሰማህም። ምንም እሷ ባለችው ብቻ እሷ ያለችው ብቻ ነው የሚሆነው። እኔን አንድ ቃል የፈሰሰ ውሃ እኮ ማታቀናልኝ ልጅ ናት። እሷ ደግሞ ልጅ ናት እንዴ ልብሴን እንኳን ማታጥብልኝ። በዚህ በስተርጅና አሁን እኔ የራሴን ልብስ ማጥበው ቤቱን ማስተካከለው ይሄን እንኳን ማታረግልኝ ልጅ ምን ታረግልኛለች? ልጅ ባዳ ከጎረቤት እየመጣር እንዴ የሚሰራልኝ የሚያረግልኝ እሷ ልጅ ሆና ማታደርግልኝ ከሆነ ምን ታረግልኛለች? ምናልባት አንቺ በመታምኚው የባዕድ አምልኮ እምነት ፍራቻ አድሮባቸው ሊሆን ይችላል። እነዛ ሰዎች ጌታ ምንም አይነት ባዕድ አምልኮ የሚባል ነገር የለም። ምንም አይነት ባዕድ አምልኮ የለም። እኔም ማመልከው ማምለክ አለባት ልጅ እስከሆነች ድረስ አይደል እንዴ? ምንም አይነት ባዕድ አምልኮ የለም። አሁን ከባዕድ አምልኮ ጋር ምንም የምታገናኙ የለም። እኔም ማመልከው ባዕድ አምልኮ የለም። እሷ የተረገመች ልጅ ስለሆነች ነው። የኔ ልጅ አይደለችም። እሷ ከኔ አብራክ የወጣች አይደለችም። ሲጀመር እኮ በመሰረቱ አንቺ የሆነን እምነት ወይ ደግሞ የሆነን አምልኮ ስለተከተልሽ ብቻ ልጄ ይሄንን አምልኮ ተከተለልኝ የሚል ምንም አይነት እንግዲህ የቤተሰብ ጫና ሊኖር አይገባም አይደለ እንዴ? ለምንድን ነው የማይገባው? ልጅ አይደለችም እንዴ? የባዕድ አምልኮ ሳይሆን እኔ የምወደውን እኔ የምጠላውን ነገር ማድረግ መቻል አለባት አይደል እንዴ? ልጅ እኮ ናት። ስለዚህ አሜን ብላ መቀበል ነው ያለባት እንጂ የምን ባዕድ አምልኮ ነው? እሺ እንግዲህ እኛን እንዳየሽን ነበር ፈርጠሽ ለመረጥ ሙከራ አድርገሽ የነበረውና ልጅሽን ደግሞ
እምነት ታደርግበታለች ደግሞ ይሄን የባዳ አምልኮ ስርዓት እያንዳንዱ ታስፈጽመለታለች ተብሎ የተባልንበት ቦታ ላይ ተጠቁመን ስንሄድ በተለያየ ሁኔታ ጉዳት ውስጥ ሆና የኛ ሕክምና ባለሙያዎች እርዳታ አድርገውላት ብዙ ነገሮች ተፈጥረው ነው አግኝተናት የነበረውና የእጇን ነው እኔ ስለማሰማ ቢያንስ እንደ እናት ለምን አደነግጪም? ነገርኩ እኮ እኔ ስለማሰማ እኔም ብሰማ ኖሮ ይሄ ሁሉ ነገር ውስጥ አትገባም ነበር። እኔም ብታዳምጥ ይሄ ሁሉ ነገር ውስጥ አትገባም ነበር። የእጇን ያገኘችው እና እኔ ምን ላድርግ? ታይ ስላሰማ አይሆንም ስላትሰማ ስለዚህ የእጇን ያገኘችው እኔ ምን ቤነኛው እኔ ምን አድርጊ ነው የምትለኝ? ምን ላድርግ? ወዳ ፈቅዳ እስካረገችው ድረስ ምንም የሚመለከተኝ ነገር የለም እንዴ። ዝም ብለህ ልፋ ሲልህ ነው ድከም ሲልህ ነው ዝም ብለህ ነው የምትለፋው። ተዋት እንደፈለገች እንደ ልቧት። እሺ እንዳልኩሽ በእንደዚህ አይነት መንገድ እሷን አገኘናት። እሷን ካገኘናት በኋላ ደግሞ እያንዳንዱን ጥቆማ ስትሰጠን በሚያሳዝን ሁኔታ ውድ ተመልካቾቻችን እናንተም እንዳያችሁት እንግዲህ ልጅ ላይ በዚህ ልክ አንዲት እናት እንዴት ልትጨክን ትችላለች በሚያስበላ አይነት ሁኔታ ነው። እሷ የምትፈልገውን ነገር ስላላደረገች ብቻ ስላልፈለገች ብቻ በዚህ ልክ የጨከነችባት እናት እና ይሄ ነገር ደግሞ ቀላል አይደለም። ውድ ተመልካቾቻችን ልንገርሽ እንግዲያውስ ልጅሽ ካንቺ ጋር ተደጋጋሚ ጊዜ ጸብ ውስጥ ትገባ ነበር። ጸብ ውስጥ የምትገባበት ምክንያት ደግሞ ያንቺን የእናቷን ከባዳ አምልኮ ጋር የተሳሰረ እምነት አልከተልም ስላለች ነው። ይሄንንስ እንግዲህ የምትገዢ ነገር ነው። እሱን ብቻ አይደለም እሱን ተወና መቼ ታጠናና መቼ የሆነ እኔ አርጊ ምላትን መቼ ታደርግና ነው እሱ ላይ ይሄድከው? መቼ ነው ያልኳትን አንድ ቃል እንኳን ይጂና ጎረቤት እንኳን ጓደኞችን ጠሪ ስትባል እንኳን እሺ ብላ ማትሄድ ልጅ ምን ተደርጎ ምን ከምን አርገው እንዴ? ይሄ እጇ ነው በፈለገችው በፈቀደችው መንገድ ላይ ያደረገችው የእጇን ያገኘችው። እኔም ብሰማ ኖሮ ይሄ ሁሉ ይመጣ ነበር። እኔም ብታዳምጥ ኖሮ ይሄ ሁሉ ይሆን ነበር? አይሆንም። ስለዚህ እሷ ፈቅዳ ወዳ ከአቅሜ በላይ ስለሆነች ይሄ ሁሉ ነገር ይሆን። ስለዚህ እኔ ምንም የሚመለከተኝ ጉዳይ የለም። ውድ ተመልካቾቻችን እንግዲህ የኛ የሕክምና ባለሙያዎች ጋር ወስደናት የተወሰነ እንድታገግም አንዳንድ ነገሮችን አድርገን ነበር ብያቸዋለሁና በዛ መሀል ላይ የኛ ሕክምና ባለሙያዎች ለኛ የነገሩ ነገር ምንድነው ወደ 6 ወር እየተጠጋ ያለ ሆድ ጽንስ በሆዷ እንዳለ ነውና በዛ ልክ እንድትሆን ያደረገቻት ደግሞ ልጅ ምንም በማታቀበት ሁኔታ እያንዳንዱን በደል ፈጽማለች የተባለው እናት ነች። ልጅሽ ነፍሰ ጡር ነች፣ የ6 ወር ነፍሰ ጡር። ይህንን ነገር ደግሞ ከወንድ ጋር ንክኪነት ሳይኖራት ወይም ደግሞ እርግዝና ሊፈጠሩ ይችላሉ ድንግልናዋን ጠብቃ ይህንንም ጭምር ነግራናለች። እሷ ድንግል እንደሆነች ድንግልናዋን ጠብቃ እንደቆየችና በምንም አይነት መንገድ ሊረገዝ ይችላል ተብሎ በሚታሰብበት ሁኔታ እንኳን ምንም አይነት ነገር እንዳልተፈጠረ ነው የተናገረችው። እኔ ምን ላድርግ? ራሷ ወደ ፈቅዳ እስካረገችው ድረስ እኔ ምንድነኝ እየነገርኩሽ ያለሁት እኮ ድንግልናዋን የጠበቀች ሴት ነች እቺ ሴት። ድንግልናዋን ከመጠበቅ በተጨማሪ ደግሞ እሷ የኔ ልጅ አይደለችም። አሁን ስለሷ አትጠይቀኝ። አሁን ለምንድን ነው እንደዚህ የምታስጨንቀኝ? እኔ ፈቅዳ ወዳ እስካደረገችው ድረስ እኔ ለምንድን ነው የምታስጨንቀኝ? ለምንድን ነው እንደዚህ የምታደርገው? ፈቅዳ ወዳ ማለት ወራሷ ፈቅዳ ነው ወራሷ ወዳ ነው ያደረገችው። ራሷን ጠይቃት። እኔም ብሰማ ኖሮ ይሄ ሁሉ ነገር ይሄ ሁሉ ትርምስ ውስጥ እኮ አይገባም ነበር። ንገሪኝ እስቲ ምኑን ነው ራሷ የፈቀደችው? ምኑን ነው ወዳ አድርጋለች? እኔ ታይ ምላትን ብትተው እኔ አታድርጊ ምላትን ነገር ባታደርግ ኖሮ ይሄ ሁሉ ነገር አይሆንም ነበር። ብሰማኝ ብታዳምጠኝ እንደ ልጅ ብላ ብታዳምጠኝ ይሄ ሁሉ ነገር አይፈጠርም ነበር። መቼ ሰምታኝ ታውቃለች? የኔም ብሶት መቼ አየኸውና መቼ አዳምጣኝ ታውቃለች? ለእኔ መቼ እንትን ሆኗል ታውቃለችና ነው ብላት ብሰራት ሁሉን ነገር ያልሞከርኩት ነገር የለም። እምቢ አሻፈረኝ ሞቼ እገኛለሁ አለች። ይኸው እንግዲህ እንዳልከው ያልከውን አመጣለች። ስለዚህ ራሷ ትወጣው። እኔ ምንም የሚያገባኝ ነገር የለም እዚሁ ነገር ውስጥ። እኔ አሁን የሚመለከተኝ ስለ ራሴ ነገር ከሆነ ስለ ራሴ ነገር ብቻ እንትን በለኝ። ከዛ ውጪ ምንም አያገባኝም። ስለ ልጅሽ ብለህ እኔ ለምጠይቅሽ ጥያቄ አያገባኝም ሳይሆን ትክክለኛውንና እያንዳንዱን መልስ ነው እንድትመልሽልኝ የምፈልገው። ይሁን ስለ ልጅሽ ነፍሰ ጡርነት በተለየ ሁኔታ ማነሳበሽ ነገር አይኖር። ነገር ግን እርግዝናው ከተፈጠረ በኋላ ብዙ ነገሮችን ስታወራሽ ነበረ። እንደ እናት ስታማክርሽ ቀርባ ካንቺ ጋር ያላቸውን እያንዳንዱን ግጭት ጭምር ትታ ስታማክርሽ ነው የነበረውና ያውላ ነገር ሲሆን እንኳን እንደ እናት ቀርበሽ ልታወሪያት አልሞከርሽም ነበር። ዋነኛ አንድ አላማሽ የነበረው ምንድነው? ይሄን የባዳ አምልኮ እምነት ከተከተልሽ
ይህ ልጅ ምናልባት ነገሮች ሊስተካከሉ ይችላሉ ነፍሰ ጡርነትሽ ሊቀርም ሊሆን ብቻ አንቺ በመታሰቢው የራስሽ እምነት ነገሮች ሊስተካከሉ እንደሚችሉ ስታሳምኛት ነበርና ይህ ደግሞ ለኛ የሚሰጠን ጥቆማ ምንድነው አንቺ ሆነ ብለሽ ወደ እነዚህ አይነት ነገር እንድትገባ በባዕድ አምልኮ የተጠቀምሽው ነገር እንዳለ ነው ስለዚህ ስምት ያለሽ አይ እኔ ሆን ብዬ ምንም ነገር ያደረኩት ነገር የለም አልኩ እኮ እሷ ራሷ እየጠመጠመችው ያደረገችው እንጂ እኔ ምንም ነገር ያደረኩት ነገር የለም ተናገርኩ ነገርኩ እኮ እኔ አሁን እንዲህ ነው ብትለኝ አልሰማህም ምክንያቱም አድርጊ የምትባለውን ብታረግ ኖሮ ይሄ ሁሉ ጦስ ውስጥ ገባ ነበር አንድ ልጅ እኮ እናቱን መስማት አለበት አይደል እንዴ ማዳመጥ መቻል አለበት አታድርግ አይሆንም ይሄ እንደዚህ ነው ሲባል እንደዛ ማዳመጥ ነበረባት ያንን ጥሳ ይሄ እስከ ተፈጠረ ድረስ ራሷ ተወጣው እኔ ምን ቤት ነኝ ምን አገባኝ ምንም የሚያገባኝ ነገር የለም እኔ አቅሜን ጠርያለሁ አቅሜን ለፍቻለሁ እሷን ለማሳደግ ያልሆንኩት ነገር የለም ስለዚህ እሷም ደግሞ ያንን መክፈል መቻል አለባት አይደል እንዴ እኔ ጠርያለሁ ለፍቻለሁ ደክም ያለው ብዙ ያልሆንኩት ነገር የለም ለሷ ዘል እሷ ግን ያን ነገር አልተረዳችም እሷ በራሷ መንገድ መሄድ የፈለገችው ትሄው ከዛ ይተው ትመለሳለች ይሄን ነው ልልህ የምችለው እንግዲህ ወደ ተመልካቾቻችን ያው ነገሮችን ግልጽ ለማድረግ ያለ ምናልባት ለእናንተም አንዳንድ ነገሮች ጥያቄ ሊሆንባችሁ ይችላል እንግዲህ አጠገብ ያለችዋን ግለሰብ ልጅ አግኝተናት እንደነበር ታውቃላችሁ በመሃል ደግሞ ነፍሰ ጡር ነበረች ስለሱ ብዙ ነገሮች ስታስረዳ ነበርና የኛ ሕክምና ባለሙያዎች ብዙ ነገሮችን ነግረውናል ነፍሰ ጡር መሆኗን አንዳንዴ ግዴታ ከወንድ ጋር ግንኙነት ማድረግ ብቻ ሳይሆን በተለያየ አይነት መንገድ እርግዝና ሊፈጠር እንደሚችል ብዙ ማብራሪያዎችን ሰጥተውን ነበር ለእናንተ ይሄ ነው ብለን ማን ነግራችሁና እነዛን ነገሮች ጭምር እሷ ላይ የተከሰቱ ነገሮች አልነበሩም አሁንም ድረስ ድንግልናዋን የጠበቀች ሴት እንደሆነችና እነዛም ነገሮች በእሷ ላይ ሀፍ እንዳላደረጉ ጭምር አስረድተውናልና ይህ ነገር ቀጥታ እሷ ጋር ነው የሚገናኘው ብለን ለመጠቆም ያመቸን እኔም ተሙም ይሄን ነገር ስለተረዳን ነው ከዛ ውጪ ባዕድ አምልኮ እኛ ሀገር ላይ ብዙ ነገር ያደርጋል ብዙ ነገሮችን እየፈጸመን ያለውና በዚህ የተነሳ እናቷ ሌላ ነገር እንዳደረገች ነው እኔ የሚሰማኝ ስለዚህ አሁንም ይኸውልሽ ነገሮችን ሳይረፍዱ ማስተካከል እንችላለን ስለ ልጅሽ የምትጨነቂ ከሆነ ወይም ደግሞ አንቺ በራስሽ መንገድ ልጅሽ ያንቺን እምነት እንድትከተይ የምታስብ ከሆነ እንኳን ትክክለኛና መንገደኛ ጥሩ በሆነ መንገድ ማድረግ ይቻል ነበር ይሄንን ስለምን አልሞከርሽም ነገርኩ እኮ ስሰማ ነው ሰሚስ ጆሮ ሲኖራት የሚሰማ ልቦና የሚሰማ የሚያይ አይን ሲኖራት ነው ምንም ነገር አታይም ምንም ነገር አሰማ ምንም ነገር አታዳምጥም ስለዚህ እኔ ምን ላድርግ ምንድነው ማድረግ ያለብኝ እሺ እንዳለችው ፈቅጄላት ይሄው እንዳለችው የሆነችው ሆናለች እኔ የሚመለከተኝ ጉዳይ አይደለም እኔ ምላትን ብሰማ ኖር ይሄ ሁሉ ነገር ውስጥ አትገባም ነበር ድካም ሲለና አንተ አትልፋ አሰማህም አንተንም ቢሆን አሰማህም ጆሮም አይሰጥህም ይኸውልሽ ሰሚኛለሽ ልጅሽ አንቺ ላይ ሙሉ ለሙሉ ተስፋ ቆርጣለች ይህ ደግሞ እንደ አንድ እናት በጣም ትልቅ ውድቀት ነው እርግጠኛ ነኝ ደግሞ በዚህ ልክ ልጅሽ ላይ ጫና ልታበጂ የቻልሽው ልጅሽን ስለምትወጃትና በአንቺ እምነት እንድትይጅልሽ ስለምትፈልጊ ይመስለኛል ይህን የምታስቢና ልጅሽን ማዳን የምትፈልጊ ካለችበት ስቃይ እሷን መታደግ የምትፈልጊ ከሆነ ደግሞ ትክክለኛውን ነገር ንገሪኝ አሁንም እኔ ነገርኩ እኮ አንድ ልጄ ናት እንዴት ትጠላታለህ እንዴት እንትን ትላታለህ ትሸሻታለህ ግን አልሰማለች ምክር አላዳምጣለች ስለዚህ ነው እኔ ምንም ማድረግ አልችልም እኔ ካቅሜ በላይ ስለሆነች ነው የተውኩት ከሷ ጋር እንግዲህ ዱላ ተማዘ አትሯሯጥ አሁን እንደ ህፃንነቷ ጊዜ አይደለች ስለዚህ አልሰማ ስላለች ነው ምንም ማድረግ አልችልም እኔ እንግዲህ ወደ ተመልካቾቻችን ያው ተሙ ከልጅቷ ጋር አንዳንድ ቆይታ እያደረገን ያለው ብዙ ነገሮችን እያወራት ነው ያለው ምክንያቱም ይሄን ነገር በጋራ መፍታት መቻል ስላለበት ልጅቷም ደግሞ ያለችበት የጤና ሁኔታ ትንሽ አሳሳቢ ስለሆነ ተሙ አንዳንድ ነገሮችን እያወራት ነው ያለው ያው የጤና ሲባል ግዴታ አካላዊ መሆን መቻል የለበትም ከፍተኛ ስነ ልቦናዊ ጥቃት ደርሶባታል ሴትነቷን ብዙ ብቻ ይሄ ነው ብዬ ማልዘረዘርላችሁ ብዙ ነገሮች ሆናለች ወደፊት ለእናንተ ምናሳያችሁ ወደ ተመልካቾቻችን ስለዚህ ልጅሽ ያለችበት ሁኔታ ከበቂ በላይ እየተናገርኩ ነው ያለው በጣም በሚያሳዝን ሁኔታ እዚህ ጫካ ስትገኝ ለመናፈስ አየር ለመውሰድ ነው የመጣሁት ነው ያልሽው እኛ እንኳን ወደዚህ ቦታ ላይ ነገሮችን ለማጣራት ስንመጣ ብዙ ሆነን እንዴት እንደሚያስፈራ እንዴት ከባድ ጫካ እንደሆነ እየገለጽን ነው የነበረው እንዴት በዚህ ልክ ልትዋሺ ትችላለሽ አሁንም እኮ ነገሮችን ግልጽ አድርገሽ መናገር ትችላለሽ ከዛ በተጨማሪ ደግሞ ስለምትዩ ባዕድ አምልኮ ወይም ደግሞ ልጅሽን እንድታምን ስለምታስገድጃት እያንዳንዱ እምነት ግልጽ አድርገሽ ንገሪኝና ላንቺም ለልጅሽም መፍትሄ ማበጀት ትችላለህ እኔ እኮ ምንም ማንንም የማስገድድበት ምክንያት የለም አልኩ እኮ ነገርኩ እኮ ይሄ ከዘር ሐረጋችን ተያይዞ የመጣ እምነት ነው ምንም ነገር ክፋት የለውም ይሄው እኔም የኖርኩበት ነው ወንድሞቼ እህቶቼ የኖሩበት ነው ሁሉም ቤተሰብ የኖረበት ነው ይሄ ባዕድ አምልኮ ምናምን የምትለው ነገር የለም እኔ አልኳትን ብሰማ ኖር ይሄ ሁሉ ነገር አይመጣም ነገር ነበር ብያለሁ እኮ ይሄ ተያይዞ የመጣ ነገር ባዕድ አምልኮ ነው ምናምን የምትል አይሆን አይደለም ባዕድ አምልኮ አይደለም እንዴ
ዝም ብለህ እኮ ነው። ታዲያ ባዕድ አምልኮ ካልሆነ እኮ ልጅሽን በዚህ ልክ የኔን እምነት ተቀበይ ብለሽ ማስገደድ መቻል አለብሽ አይመስለኝም አይደለ? ምክንያቱም ከዘር የመጣ ነው፣ ከዘር የተወረሰ የመጣ ስለሆነ ማስቀረት አትችልም። ስለዚህ ለዛ ነው አሁን አረገዘሽ ምናምን ያልከው። ከብዙ ወንዶች ነው ይዛ የምትመጣው። በቤት ውስጥ አይቀራት፣ እዚህ ጫካ ውስጥ ማይቀራት ከብዙ ወንዶች ጋር ነው እኔ የሚይዛት። አሁን ደግሞ አብሯት ከሚሄደው ጎረምሳ ጋር መሰለኝ ያረገዘችው። ስለዚህ ይሄ እኔን የሚመለከተኝ ጉዳይ አይደለም ያልኩ እኮ ለዛ ነው። ከብዙ ወንዶች ጋር ይዣታለሁ። ታይ ብትባል አትሰማም፣ ብትመከር አትሰማም። ስለዚህ ለዛ ነው ይሄ ባዕድ አምልኮ የምትለው ደግሞ ባዕድ አምልኮ አይደለም። ይሄ ከዘራችን ከቅድመ አያቶቻችን የመጣ ነው፣ እምነት ነው። በትክክለኛ እያምንበት ይሄው እየኖርንበት ያለ ነው። ይሄ ባዕድ አምልኮ አይደለም። ስለ ባዕድ አምልኮ እንደዚህ ብለህ አትበል። ይሄ ባዕድ አምልኮ አይደለም። እኛ የኖርንበት የምንኖርበት እምነት ነው። ቆይ ማለት አሁን አንቺ እያልሽ ያለሽው እቺ ሴት እናንተን ዋሽታችኋለች ነው? ምክንያቱም ነፍሰ ጡር እንደሆነች የሕክምና ባለሙያዎች ማና ነገሮችን አግዘውናልና እንዴት በዚህ ልክ ልትዋሸን ትችላለች? ከብዙ ወንዶች ጋር አሁን እየፈጠርሽ ላለማውራትሽ ምን ማረጋገጫ አለ? የኔ ልጅ እንደዛ ናት። ለእናንተንም ፈጥራ አሳምናችሁ ነው እንጂ አሁን አብራት ወደዛ ወደዚህ የሚል ሉጥ የሚል የሆነ ጎረምሳ አለ። ከሱ ነው ያረገዘችው። ከብዙ ወንዶች ጋር ነው እኔ ያያዝኳትኝ። እኔ ወጣ ስልክ ወደ ገበያ የማታመጣው ጎረምሳ የለም፣ የማይመጣ ወንድ የለም፣ መንገድ ላይ የማትታይበት ወንድ የለም። ስለዚህ አሁን ይዛው አብራው ወደዚህ የምትለው ከሱ ነው ያረገዘችው እንጂ የሌላ ችግር አይደለም። አሁን እኔን እዛ ነገር ውስጥ አትክተተኝ። በእንደዚህ አይነት ሁኔታ ውስጥ ያለች ሴት ከሆነች ጫካ ውስጥ በጣም የሚያስፈራ ጫካ ውስጥ በእንደዚህ አይነት ሁኔታ ነፍሰ ጡር ሆና ወድቃ ማየት ምን የሚሉት ነው? የሆነ ካንቺ ጋር የወረሰችው የተለየ ባዕድ አምልኮ ከሌለ በስተቀር ወዳና ፈቅዳ እስካረገችው ድረስ አልኩ እኮ። ይሄ ከኔ ጋር ምንም የሚያገናኘው ነገር የለም። ወዳና ፈቅዳ እያልሽ ያለሽው ምኑን ነው? ሁሉ ነገር ነገሮችን እያምታታሽ ነው ያለሽው። አንደኛ ያንቺን እምነት እንዳልተቀበለች እየተናገርሽ ነው። ከዛ በተጨማሪ ደግሞ ጫካ ውስጥ እንደዚህ አይነት ሁኔታ ላይ አገኘናት ስልሽ ደግሞ ወዳና ፈቅዳ ካደረገችው ነው። የኔ እምነት ምኑ ላይ ነው ክፋቱ? የኔ እምነት እኮ ይሄው እየኖርኩበት ነው አልኩ እኮ። እየኖርኩበት ነው፣ እያኖረኝ ነው። ምኑ ነው ክፋቱ? ምንም ነገር እኮ ክፋት የለውም። ብትቀበል አሜን ብላ ብትቀበል እኮ ይሄ ሁሉ ነገር አይመጣም ያልኩ እኮ ለዛ ነው እንዴ። የኔ እምነት ምንም ነገር ያደረገው ነገር የለም። እሷ ተጣመሚ ሲላት አይሁን ሲላት ነው ከጎረምሳ ጋር ለመሽከርከር ፍለጋ እንጂ ከነም ነገር ምንም የሚያገናኛት ነገር የለም። አሁን በአንቺ አስተሳሰብ አንድ ሰው በራሱ መንገድ የራሱን እምነት መወሰን አይችልም ነው? አሁን እኔ ሙሉ ለሙሉ እየደመደምኩ ያለሁት የአንቺን እምነት ስላልተከተለች የተለየ ጉዳት እንዳደረሽባት ነው። እቺ ልጅ በራሷ ፍቃድ በዚህ ልክ የስነ ልቦና ጫና ውስጥ ልትገባ አትችልም። እየተረዳሽኝ ነው? እንደ እናት ሰፖርት ማድረግ ያለብሽን ነገር አላደረግሽም። ከዛ ውጪ ደግሞ ትልቅ ኃላፊነት እንድትሸከምና ያለ እድሜዋ አርግዛ አላስፈላጊ ሁኔታ ውስጥ እንድትገባ እያደረግሻት ነው ያለሽው። አንቺ የኔን እምነት ተቀበይ በሚል ምክንያት ብቻ እሱ እንዳለ መቀበልማ ግዴታዋ ነው እኮ። ይሄ መቀበል እኮ ግዴታዋ ነው። ምንድነው ይሄ እኮ ምንም ማለት አይደለም። መቀበል ግዴታዋ ነው። ይሄው የኔ የኖርኩበት ነው። ለሱ አዲስ ነገር አይደለም። ከአያት ቅድመ አያቶቻችን የመጣ ነው። ምንም ነገር የለውም። እርግዝና እንዳልኩ ከጎረምሳው ያረገዘችው ሊሆን ይችላል። ስለዚህ እሷን ጠይቅ፣ እኔን አይደለም። እኔ ልጅነቷን ስለተውኩት እሷን ጠይቅ። ስለሷ እርግዝና ቀርበሽ እንደ እናት ለማውራት አልሞከርሽም ነበር? ከማን ዳር እኔ የማታዳምጠኝ ልጅ ምን ብዬ ነው የምጠይቀው? እኔን የማሰማ ልጅ ምን ብዬ ነው የምጠይቀው? ለምን ብዬ ነው የምጠይቃት? ብያለሁ፣ መክሬያለሁኝ በሁሉም ነገር እኔ ስለማሰማ ትቼዋለሁ። ለምን አላናገርሻትም? አንቺ ማሰማበትን ምክንያት ምክንያቱም ይሄ በተለይ ከዘር የመጣ እምነት ነው ወይም ደግሞ ከላይ ጀምሮ ሲወርድ ሲዋረድ የመጣ የዘራችን እምነት ነው ብለሽ ነበር አስበሽ የነበረውና ያንን እምነት በግድ ተከታይ ያልሻት ነው ያለሽው። እሷ ደግሞ ይሄንን እምነት መከተል አልፈለገችም። ዋነኛ ካንቺ ጋር የሚያጋጫቸው አላማ ይሄ ከሆነ ይሄንን ነገር ፈቶ መቀጠል እየቻላችሁ አንቺ ያንን እምነት ስላልተከተለችልሽ ብቻ እሷ ላይ ጫና እያደረግሽ እንደሆነ እንዴት ልታስብ ያልቻልሽ? ግዴታ መቀበል ስላለባት አልኩ እኮ። ይሄ ከዘር አረጋችን ተቀጥሎ የመጣ ነው። ስለዚህ መቀበል አለባት፣ ግዴታ ነው። ይሄ ግዴታዋ ነው። እሺ ቀጥይ። ነገርኩ፣ ግዴታ ነው። በግዴታ መቀበል አለባት። እና ሰው እናቱ ያለውን ካላዳመጠ ምንድነው ትርጉሙ? እንግዲህ ውድ ተመልካቾቻችን ያው ከጀርባ ያሉ አጋሮቻችንም ጥቆማ እየሰጡና ያሉት ወንድሜ ተሞ ወደዚህ እየመጣ እንደሆነ ነው እየነገሩኝ ያሉት። ወይ እዚህ ቦታ ላይ መጣ ከሆነ ወይ ደግሞ እሱ ያለበት ቦታ ላይ ብቻ እነሱ ለማግኘት ሙከራ እያደረጉ እየተደዋወሉ ነው። ወይ እሱ ጋር ወይ ደግሞ እዚህ ቦታ ላይ ነገሮች የምናወራ ነው የሚሆነው ማለት ነው። እሷን ይዟት ነው የመጣው። አንቺ ግን እያንዳንዱ ነገር መፍታት መቻል ስላለብሽ ልጅሽም እዚህ ስለምትገኝ ትሄጃለሽ ማለት ነው። እቃችሁን አዘጋጁና ነው ሌላ ሰው ተጠንቀቆ ቦታውን ይጠብቅ። ነይ ሌሎቻችሁ ነው ከጀርባ ነይ። አንቺ ወደዚህ ወዴት ነው ያለው? ወደዛ ነው ያለው።
እኔ ይዣት ሄዳለሁ። እቃውን ሰብስቡ እናንተ። አትመና ብያለሁ እኮ ዝም ብለህ ልፋ ሲልህ ነው። ይኸውልሽ አሁን ወደዚህ ቤት ይዘንሽ የመጣ ነው ነገሮቹን እንድታስረጂን ሌላ ጭቅጭቅ ስለማንፈልግ እዛ ጫካ ውስጥ ብዙ ጭቅጭቅ እንደተፈጠረ ወንድሜ ሳሚም እየነገረኝ ነበር። ስንይዝሽም በመከራ ነው ያዝሽ። አሁን በአካል አገናኝታችሁ እንድታወሩ ነው ይሄ ወደኛ ማቆያ ያመጣናችሁ። ምክንያቱም ልጅሽ እኛ ጋር ነው ያለችው። ያገኘናትም ጫካ ውስጥ በማይሆን ሁኔታ ነው። እኛንን ሕክምና የሚወስድናት አሁን ተረጋግታ እንዲሆና ነው እንጂ እኛ ስናገኛት ራሷን ስታ ብዙ ነገር ውስጥ ገብታ ነው ያገኘናት። ስለዚህ እሺ ማይሆን ነገር አንፈልግም። ይሄ ነገር እንዴት ነው የተፈጠረው? ስላንቺ በአዳም ልኮ እያንዳንዷን ነገር በዝርዝር እንድነግሪኝ እንፈልጋለን። ወዳና ፈቅዳ ባረገችው ባመጣችሁ ነገር እንደዛ የምትለው ይሄ በአዳም ልኮ አይደለም ብያለሁ እኮ መጀመሪያ። ይሄ የእሷን ሃይማኖት እምነቷን አልከተልም ስላልኩ ነው የሆነ ነገር አድርጋብኝ እንዳረግዝ ያደረገችው እንጂ እኔ ከማንም ጋር ምንም አይነት ግንኙነት አድርጌ አላውቅም። የገዛ እናቷን እንደዚህ የምትወቅሰው እኔ በወለድኩኝ እኔ ባሳደግኩኝ እንዲህ የምትወቅሰኝ ይሄ ነው የሚመጣብሽን አትቋቋሚ ምናምን እያልሽ እያስፈራራሽኝ አልነበር? ይሄ እኮ የኛ ከዘር ከማንዘራችን የመጣ ነው አይደል እንዴ? እኔ መከተል ካልፈለኩ እኔ አድርጊ የምልሽ ማድረግ እንጂ እንዴ እኔ እኮ የራሴን እምነት ራሴ በራሴ አውቃለሁኝ። ትልቅ ልጅ ነኝ። እንግዲህ የምታውቂው እምነታችን አልከተልም ከውጭ እኔ ለምንድን ነው እዚህ ነገር ውስጥ የምትከተል? ስለዚህ በቃ ማለት ይሄን ነገር እኔ ከየት ይምጣ እንዴት ይምጣ ሳላቅ መቀበል አልችልም። ማለት ያስደረግሽብኝ ነገር ካለ ንገሪያቸው። ከጎረምሳሽ ጋር አይደል እንዴ? ከመት ጀምሮ እኔ ከወንድ ጋር ስወጣም ስገባ አይትሽኝ ታውቂያለሽ? ከስንት ጎረምሳ ጋር ነው ያዝኩሽ። አሁን ሰሞኑን ደግሞ ከዚህ ከ6 ወር በፊት አብረሽ ወደዚህ የምትይው ጎረምሳ ነበር እንዴ? እና ከ6 ወር በኋላ የት ሄደ እንዴ? ምንድን የምታወሪው? እሱን ራስሽ ታውቂያለሽ። አሁን ጭቅጭቁን እናቁምና ይቅርታ እንዴ። ይኸውልሽ ሁለታችሁም አንዴ ጭቅጭቃችሁን እንተው። እያንዳንዱ ነገር ላይ መፍትሄ ላይ ለመድረስ ግዴታ በሰከነ መልኩ ማውራት መቻል አለብን። አንቺ ከኔ ጋር ባደረግሽ ቆይታ ላይ ስትይኝ የነበረው እቺን ሴት አትመኗት፣ ብዙ ነገሮችን እየዋሸሽ ነው፣ ከብዙ ወንዶች ጋር ግንኙነት አለ ነው። እሷ ደግሞ አብዛኛውን ነገር ስትነግረን ምንም አይነት ግንኙነት እንደሌለ እንግዲህ ውድ ወንድሜ ተሙም የሕክምና ባለሙያዎች በእንደዚህ አይነት ነገር ላይ እንዲያግዙን ለማድረግ ሙከራ እያደረግን ነው። ከዛ በተጨማሪ ግን ከመሬት ተነስታ ወደ እንደዚህ አይነት ሁኔታ ውስጥ ልትገባ አትችልም። ያንቺ የተለየ የባዳ አምልኮ ነገር ወደዚህ ነገር ውስጥ እንደከተታት በተወሰነ እኔም ጥርጣሬ ያለኝ ስልሽ ነበር። አሁን ደግሞ እሷ የሚያረጋገጠችልኝ ትዝችብኝ ነበር፣ ማትወጪው ጣጣ ውስጥ ገቢ ነበር ብለሻታል። ምንድነው ማትወጣ ጣጣ? ያንቺን እምነት ስላልተከተለች ምን ውስጥ ነው ልትገባ የምትችለው? ለእምነቴ ስለተከተለች ስላልተከተለች አይደለም። ይሄው እርግዝናን ይዛ መጣች። ይሄ እንግዲህ ማትወጣው እራሷ ትወጣው ብዬ ነው። ይሄ እንዳይመጣ ነው። እኔ ታይ አይሆንም፣ እኔ ምልሽን ተከታይ፣ እኔ ምልሽን አድርጊ የምለው ይሄን ፍራቻ ነው። ይሄ ነገር እንዲመጣብኝ ያረግሽው አንቺ ነሽ። ራስሽ በፈቀድሽውና በመረጥሽው መንገድ ይሄድሽው አንቺ ነሽ። እኔ ያልኩሽን ቢሰሚ ኖር ይሄ ሁሉ ነገር ይመጣ ነበር። ስለዚህ አንቺ እጅ አለበት። እኔ የኔ እጅ መኖሩን አለኑን መኖሩን አይደለም። እኔ አድርጊ ምልሽን ብታደርጊ ኖሮ ይሄ ሁሉ ይመጣ ነበር። ይሄ ሁሉ ይከሰት ነበር። ሲጀመር ይልሽ እንደ አንድ እናት የምታስቢላት ብትሆን እኔ የትኛውም እናት ልጇ ጫካ ውስጥ እንደዛ እንዳውሬ ተንከባለለች እንደዛ የጮች በሌሊት 9 ሰዓት ጫካ ለጫካ እየሄደች በጠራራ ፀሐይ ጫካ ለጫካ እየሄደች እንዲነብሰ ጥሩና እንዳልሽ እንኳን ከጎረምሳ አርግዛ ቢሆን እሱን ገና እኛ እናጣራለን። እንዳልሽ እንኳን ከጎረምሳ አርግዛ ቢሆን ማለት ነው አንድ እናት ልጇ ላይ ይሄን ያለ ጨከናች። አንቺ ምን አይነት ጨካኝ እናትሽ ነች? ግን እስቲ አንድ ነገር ሞቅ እኔ ራሱ ግራ ይገባል። ሲጀመር የሁለታችሁን ታሪክ በስትክክል መስማት ፈልጋለሁ። ወደዚህ የሚያመጣናችሁ የሁለታችሁን ታሪክ መስማት ስለምፈልግ ነው። አባቷ ማን ነው? እንዴት ነው የተወለደችው የሚለው ማወቅ እንፈልጋለን። እና መጀመሪያ ካንቺ ልጀምር። ከእናትዬው እርግጠኛ ልጅሽ ነች? የስጋ ልጅሽ ነች? እንግዲህ ልጄ ባትሆን ኖሮ ይሄ ሁሉ ነገር ይፈጠር ነበር። ልጄ ናት እንጂ እኔ ተናገርኩኝ እኮ ልጄ ናት አልኩ እኮ። ከመሬት አትገኝ። እንግዲህ እሱን ነገር ማወቅ ስለምፈልግ ነው። እንዴት እንደወለድሽ ነገር እንግዲህ ቤተሰቦቻችን ባመጡት እንትን መጣ ባሉ ተጋባን። እሷ ተወለደች። ከዛ በኋላ በምን እንደሆነ አይታወቅም። ባለቤቴ ሞተ። ይሄው እንግዲህ እሱ የጀመረውን እሱ ያቆመውን ይሄው ቀጥለን እየኖርን ነው። ምን ጎደለባትና ምን አጣችና ነው እኔ ምላትን ነገር ከኔ ጋር ሙግት የገባችው? እስቲ አንቺ አባትሽን ታውቂዋለሽ? እኔ አባቴን አላውቀውም። ማለት እናትሽ ነኝ ስላለች ነው ማለት ሁላችንም ተወልደን አደግን ምናምን ወላጆቻችሁ ነን ስላሉ አይደል በእምነት የምንቀበለው። እቺ ሴት እናቴ ትሁን አትሁን የማውቀው ነገር የለም። ግን እናቴ እንደሆነች ነው እኔ የማውቀው። እና አሁን ላይ እያደረገች ያለችው ነገር ደግሞ እናትነቷን ራሱ እንድጠራጠር ያደርገኛል። እና እንድታጣሩልኝ ነው የምፈልገው።
እሷ አንቺ ስትናገሪ ዝም ብላሻለች እኮ አይደለ? አንቺም ስለዚህ እሷን ስሚያት። የምትለውን ነገር በደንብ ስንት ዓመት ስለተሸከምሻት አይደለም እኮ አሁን ነጥቡ። አትስማት ብያለሁ እኮ ረጅም ዓመት እንደተሸከመናት ብዙ ነገሮችን እንግዲህ አላውቅም። ውድ ተመልካቾቻችን አንድ እናት ለልጇ ምን አይነት አመለካከት ምን አይነት ፍቅር እንዳላት በደንብ እናውቃለን። እና አሁን እየሄዳችሁበት ያለው መንገድ ግን እናንተ በጣም በተለየ ሁኔታ ነው። መጀመሪያም ለእኔ ስታምኝልኝ ነበረ የባል አምልኮ ምናምን ሳይሆን እኔ ማምነው የራሴ እምነት አለኝ። ያ እምነት ደግሞ ምንም አይነት ክፋት የለውም ነበር ስትይ ነበረው። ክፋት ከሌለው ደግሞ እቺ ልጅ የመቀበልም ያለመቀበልም መብት አላት። እንግዲህ ነገሮችን የማገናዘብ እድሜ ላይ ነው ያለችው። ስለዚህ ከፈለገች አልቀበልም ማለት ካልፈለገች እንደፈለገች መሆን ትችላለች እንጂ በአንቺ አስገዳጅነት ይህንን ነገር ካልተከልተሽ የሚመጣብሽ ነገር አለ ተብሎ በዚህ ልክ መዛት አይጠበቅብሽም። ይኸውልሽ እኔት ዛቻ ትዝትብኝ ነበር ብለሻል። አንቺ ልጁን ከማርገዝሽም በፊት ነበረ ይሄ ዛቻ የነበረው? ከበፊት ጀምሮ ነው ይሄንም ነገር ታልቀበልም ከማለት? አዎ ማለት የኛን ሃይማኖት ተቀብለሽ ማትከታይ ከሆነ የሚደርስብሽ ነገር መቋቋማችም በቃ የሆነ ነገር እንደምታደርስብኝ ነበር ሁሌ ትዝትብኝ የነበረው እና እኔ አልቀበልም ማለት ሃይማኖትሽን ያንቺን እምነት አልከተልም ስላልኳት ነው። ከዛ ጊዜ ጀምሮ ነው ይሄ ነገር እየተፈጠረ የመጣው ማለት ከጊዜ ወደ ጊዜ ለውጦች እየታዩ መጣ ማለት ነው። ሐኪም ቤት ሄድኩኝ ቼክ የሽንት ምርመራ ቼክ ካረጉ በኋላ ነፍሰ ጡር ነሽ አሉኝ። ያ ማለት እኔ ከየት ይምጣ እንዴት ይምጣ ምንም ማውቀው ነገር የለም ማለት እኔ የወንድ ጓደኛ እንደሌለኝም ጠንቅቃ ታውቃለች። ምንም አይነት ግንኙነት አድርጌም አላውቅም እና ይሄ ነገር እንዲጣራልኝ ነው የምፈልገው። ማለት እንዴት ልታደርግ ግን እርግጠኛ ነሽ የዋሸሽን ነገር የለም? ምንም አልዋሻችሁ። እሺ ወደ እናትሽ ልምጣና እስቲ ምንድነው የእናንተ እምነት አስረጅን እስቲ። እኛ ያልገባን የባዕድም ልኮ አይደለም ስትዩ ነበር ወንድሜ ሳሚም ሲነግረኝ ነበርና እስቲ ያንቺ እምነት ምንድነው? ካንቺ አንደበት እንስማው። እኛ ይሄንን መኝ ይሄንን አትመኝ እያለን አይደለም። ያንቺ እምነት ልክ እምነቴ ልክ ነው ብለሻል። ልጄም አልተቀበለችውም ብለሻል። እሷ ደግሞ የእናቴን እምነት ስላልተቀበልኩ ነው ከማንም ወንድ ጋር ቤተሰቦች ስብልኝ ይሄን ነገር ከማንም ወንድ ጋር ግንኙነት ሳታረግ ነው አረግዣለሁ እያለች ያለችው። በምን ይሄ ነገር ሊፈጠር ቻለ? እናት ደግሞ የራሴ እምነት አለኝ እያልሽ ምንድነው ያንቺ እምነት? እስቲ ለኛ አስረጅ። እኔ ነገርኩ እኮ እኔ ማመልከውን እኔ ለራሴ ነው እንጂ ለሌላ ሰው አይደለም፣ ለሰው አይደለም። ስለዚህ ከዘር ማንዘራችን የመጣውን እምነት እንዲህ ነው ብዬ እንዴት ላስረዳ? በምን መልኩ እኔ ላይም ሌላ ችግር እንደገና እንዲፈጠር ነው? ይሄ አይሆንም። ይሄ በመናገር የሚሆን አይደለም እኮ። ስለ አንቺ እምነት አስረጅኝ። ክፉ አይደለም ጥሩ እምነት ነው ካልሽ ስለ እምነትሽ ያለውን ነገር አስረጅኝ ያለ ሁሉን አምኖ መቀበል ነው። ሁሉን የተባልከውን አድርግ የተባልከውን የታዘዝከውን አምኖ መቀበል ነው። የታዘዝከውን አምኖ መቀበል ነው ማለት ምን ማለት ነው? ቆይ አሁን እኮ እየጠየቀሽ ያለው የአንቺ እምነት ምንድን ነው? ምንም አይነት ክፋት የሌለው እምነት ነው ብለሻል አይደለ? ለምሳሌ እኔ በማምነው እምነት የአንተ እምነት ምንን ያካትታል ብትይኝ ዘርዝሬ ልነግርሽ የምንችላቸው ነገሮች አሉ። ስለምንድንበት ስለ እያንዳንዱ ምክንያት ማስረዳበት መንገድ አለ። እናንተ የምታምኑበት እምነት ትክክለኛ ነው ብለሽ ካሰብሽ ልክ እኔ እምነቴን አስረዳለሁ ባልኩት መንገድ አንቺ ማስረዳት ትችላለሽ ብዬ አስባለሁ። ስለዚህ ያንን ነገር ግለጪልን ነው። እኔ ይሄው ልክ እኮ እንደዚህ ነው እንደዚህ እናንተ በአዳም ልኮ ነው የምትሉት። እኔ ግን ይሄው ከዘር ማንዘሬ ጀምሮ በደስታ በፍቅር በሁሉ ነገር እያሟላ የሚያኖረኝ አምላኪ ነው። ስለዚህ ለአንተም ብነግርህ አንተም ትቀሰፋለህ፣ መጥፎ ነው የሚሆነው። ይሄው እሷም አልሰማ ብላ ነው እንደዚህ ሆነችው። ስለዚህ መጥፎ ነው። እኔ እንደዚህ ሆነችው ማለት ምን ማለት ነው? ይኸውልህ ምንም ነገር መዘርዘር አልችልም። ከወንድ ጋር አይኗን ሲያውሯት ነው ከወንዱ ጋር ከዛም ከዚህም ጋር ሆና እንደዚህ ያመጣችሁ ያለ ወንድ እንግዲህ አይረገዝም። ስለዚህ ቀጥታ ማለት ምንድን ነው አይኔን የሰወረው? ታውቂያለሽ እንዴት እንደሆነ። ስለዚህ አሁን ሌላ ነገር ውስጥ ከተሽኝ እንደገና ሌላ ችግር እንዲፈጠር አታድርጊ። ምን መሰላችሁ ማለት ቀን ልክ 7 ሰዓት ላይ ሲሆን ጥቁር ልብስ ለብሳ ቡና እጣን ምናምን አጫጭሳ ቤት ውስጥ የሆነ የምታመልከው ነገር አለ። ምን እንደሆነ አላውቅም። ማለት ያለውን ነገር ነው። ከዚህ እኔ ለምንድን ማለት በማላውቀው በህይወቴ እንዳትመጪ ረፊ እኮ ማለት ምንድን ነው የምታመልኪው ማለት እኔ አላውቅም። ብቻ አምላካችን ይሄን ነገር አይፈቅድም። ምኑ ነው አይፈቅድም? የኛ አምላክ ይሄንን አይፈቅድም። የኛ ጌታ ይሄንን አይፈቅድም። ለዛ እቺ ሴትዮ የደበቀችው ነገር አለ። አሁንም ቢሆን መቼም አላምንሽም። እቺ ልጅ በዛ ጠራራ ፀሐይ ከዛም ሲያልፍ ደግሞ በዛ በሌሊት እንደዛ ስትንከባለል እኛ እጃችን የገባው ቪዲዮ አለ። ወደ ቤተሰቦች ለእናንተም ለማሳየት ሞክረናል። ጥበቃ የያዘው ስልክ ትንሽ ማይረባ ስልክ ነገር ስለሆነ አነስ ያለ ስልክ ስለሆነች ጥርት ያለ ቪዲዮ አይደለም እንጂ እንደዛ በሌሊት 9 ሰዓት እያበለች እንዳውሬ እየጮኸች እኛም ስናገኛት ደግሞ ቀን ቀጥር 9 ሰዓት ላይ በጠራራ ፀሐይ እያበደች ነው ያገኘናት። ይሄ የሚያሳየው ምንድን ነው? እንዳልሽ ወንድ ጋር መሄድ ምናምን ቢሆን ሌላ ኬዝ ነው። በጠራራ ፀሐይ እዛ ጫካ ለጫካ ያንቺ እምነት ካልሆነ ምን ያንከላክታታል?
እንግዲህ እሷን ራሱን ጠይቁ። ዋሽታህ ነው ብያለሁ። የኛ እምነት ይሄን ነገር ካወቀ ሌላ ችግር ነው የሚገባው። ምንድነው? ቆይ ሌላ ነገር ካወቀ ሌላ ነገር ችግሩ ምንድነው? ንገሪኝ። መጥፎ ነው ለእናንተም ጥሩ አይደለም። እናንተም ትቀሰፋላችሁ እያልኩ ነው። አሁን እኛ እምነትሽንም ለመዳፈር ወይም ደግሞ በተለየ ሁኔታ አንቺን አላስፈላጊ ንገሪኝ ነው እያለን ያለ ነው። ልጅሽ ተጎድታበታለች። ከዛ ውጭ ደግሞ እዚህ እምነት ላይ ብዙ የሚጎዱ ሰዎች አሉ። ለህይወቴ ስለምሰጋ ትክክለኛው ነገር እየነገረች ነበር። ምን እንደምታደርግ አንቺ ንገሪኝ። ታያተፋ ማለት በቃ ልክ እንዳልከው ነው። ሌሊትም ሊሆን ይችላል፣ ቀንም በጠራራ ፀሐይ ሊሆን ይችላል። ቤቷ ውስጥ ቡና ታፈላለች፣ ቄጤማ ጎዝጉዛ ምን ማለት ነው። በቃ ማለት ልክ የጠንቋይ ቤት ነው። ማለት በቃ ቤቷ የጠንቋይ ቤት ነው የሚመስለው። የሆነ ብቻ የበዓል ድባብ እንትን ትልና ምትለብሰው ልብስ ግን ጥቁር ነው። ከዛ እጣን ይኖራል ምናምን። ከዛ የኔ አምላክ የኔ ጌታ ምን እንደሆነ እያለች ብቻዋን ነው የምትለፈልፈው፣ ብቻዋን ነው የምታወራው። እኔ ብዙ ጊዜ ደግሞ ጫካ የምገኝበት ሰዓት እሷ ቤቷ ውስጥ አምልኮ የምታደርግበት ሰዓት ነው። ጫካም እንደሚወስደኝ አላቅም። የሆነ ሰዓት ላይ ብን ብዬ ተነስቼ ሄጄ እዛ ነው የምገኘው። ከዛ ቆይቼ የሆነ ማለት ወደ ራሴ የምመለሰው ከ1-2 ሰዓት በኋላ ሊሆን ይችላል። ከዛ በቃ ልክ እሷ ቤት ውስጥ የምታደርገውን ድርጊት ነው እኔም እዛ ጋር እንደማደርግ ምናምን የሚታየኝ ማለት ነው። ከዛ በኋላ እና ማለት ምንድነው ማለት እሷ የምታመልከው አምላክ ምንድነው የሚለው እኔም ግራ ስለገባኝ በደንብ እንድታጣሩልኝ ነው የምፈልገው። ማለት አሁን እንደዚህ አይነት ነገሮችን ታደርጋለች ነው እና እንደ ልጅ ደግሞ ከዚህ ነገር እንድትወጣ ሙከራ ማድረግ መቻል ነበረብሽ። እሷ በእርግጥ የምታሳድርብሽ ተጽዕኖ እንዳለ ከኔ ጋር በነበረን ቆይታም ነገረሽኝ ነበር ከዚህ በፊት። ከዛ በኋላ አንቺ የራስሽን ሙከራ አላደረግሽም? ይህንን ነገር እንድትተው ልክ እንዳልሆነ ወይ ቤተሰብ ዘመድ የሩቅ ነገር ብቻ ቢሆን አይነት መንገድ ማለት ያው እሷ ከቤተሰብ እንደወረሰች ነው የምትናገረው። ለቤተሰብ ተናግሬ እንኳን መልሷት የሚለው የተረፈ ቤተሰብ የለም። ሙሉ በሙሉ ይሄን ሃይማኖት ተቀብሎት ያመልካሉ። እና እኔ እሷን ወደ እኔ ከማምጣት ሊቅ ወደ እሷ መሄድ ነው የሚቀለኝ። ለምን በየጊዜው ነው የሚጨቀጭቀኝ። የኔ አምላክ እንዲያደርግሻል፣ የኔ አምላክ እንዲህ ምልክት ያሳይብሽ፣ የኔ አምላክ እንዲህ ነው የምትለኝ። ያው እንዳለችው እንደ አፏ ነው የሆነው ብዬ ነው የማስበው። ማለት የምታመልከው አምላክ የሆነ ነገር ቢኖር ነው ብዬ ማስባለሁ። አንዳንዴ ደግሞ ወይ የምበላበት ነገር ላይ የምጠጣበት ነገር ላይ የሆነ ነገር ቀላቅላ ሰጥታኝ ሊሆንም ይችላል ብዬ አስባለሁ። እና ወደ እኔ ከመመለስ ይልቅ ወደ እሷ መሄዱ ነው ለእኔ የሚቀለኝ። ማለት በጣም ግትር ናት በህይወቷ። ብዙ ጊዜ እንደዚህ ልክ አይደለም እላታለሁ። ትቀጸፊያለሽ፣ አርፈሽ ቁጭ በይ ነው የምትለኝ። እና ያን በመፍራትም ገፋፍቻት አላውቅም። እንግዲህ ውድ ተመልካቾቻችን ያው ትንሽ ግራ ያጋባል። ማንን ማመን እንዳለብን ልላችሁ አልችልም። ምክንያቱም እቺ አጠገብ የምታዩት ሴት በጣም ተጎድታ ብዙ ነገር ደርሶባት ያገኘናት እናት ደግሞ በራሷ ብዙ ነገሮችን እያወራች ነው ያለችው። ሁለት አይነት ወሬ ነው፣ ሁለት አይነት ንግግር ነው እየተናገረች ያለችው እና ይህ ነገር ቀላል አይደለም። አንደኛ ልጇ ላይ በዚህ ልክ የጨከነች እናት ሌሎች ሰዎችንም ልትጎዳ ትችላለች። እኛ በዋናነት አጠገብ ያለችውን እህቴን ከማዳን በተጨማሪ ብዙ የሚጎዱ ሰዎች ይኖራሉ በእንደዚህ አይነት መንገድ እና እነዛ ሰዎች እነማን ናቸው፣ ምን አይነት ግንኙነት አላቸው የሚለውን ነገር በደንብ ለማጣራት ነው የምንሞክረው። እና እንደው እናትሽ ከዚህ እምነት እንድትወጣ በምትጥሪበት ሰዓት ወይም ደግሞ ይህን እምነት አልቀበልም በምትይበት ሰዓት የሆነ የታየሽ ነገር ይኖራል። በእርግጥ ከባድ አምልኮ ጋር የሚያያዝ ነገር ማንንም እንድንገባ የሚገፋፋን ነገር የለውም እና የሚጎዱ ሰዎች ነበሩ። እናትሽ ጋር ተደጋጋሚ ጊዜ የሚመጡ ሰዎች ነበሩ? አልፎ አልፎ ይመጣሉ። ማለት እንዳልኩ ነው። ይሄ አምልኮ የምታደርግበት ሰዓት ላይ ሰዎቹን እኔ ፊታቸውን አይቼ አላውቅም። ልክ እንደሷ ጥቁር ለብሰው ጀርባቸውን ሰጥተው ነው ብዙ ጊዜ የማየው። እና እነሱ አምልኮ በሚያደርጉበት ሰዓት የእነሱን አምልኳቸውን ስለምቃወም ውጭ ነው መሆነው። ግን ውጭም ሆኜ አንዳንዴ በመስኮት ምናምን ሳያቸው ሙሉ በሙሉ ጥቁር ለብሰው ጀርባቸውን ሰጥተው ምናምን ሲያመልኩ ነው ማያቸው። እና አሉ አልፎ አልፎ የሚመጡ ሰዎች እና የኔ ጌታ የኛ አምላክ ምናምን እያሉ ነው የሚያመልኩት። እንደዚህ አይነት ነገሮች ሲፈጠሩ እዛ ቦታ ላይ የያዙት ነገር ልክ እንዳልሆነ በእርግጥ ከእናትሽ ጋር አብረው ሊሆኑ የሚችሉ ሰዎች ያው ላንቺም ቅርብ ይሆናሉ ብዬ አስባለሁ። ምንም ከእናትሽ ጋር የሻከረ ግንኙነት ቢኖርሽም እና እነዛ ሰዎች ልክ እንዳልሆነ ለማሳወቅ አልሞከርሽም ወይ? ላንቺ ቅርብ የሆኑ ሰዎች እንደዚህ ለመናገር እኔ እንዳልኩ ነው። ማለት የእነዚህን ሰዎች ጀርባቸውን ነው እንጂ ማየው ሁል ጊዜ ፊታቸውን አይቼ አላውቅም። እነማን እንደሆኑ አላውቅም። ልክ ይህን ነገር ስታደርግ ወይኔ ጫካ ልሆን እችላለሁ፣ በተቃራኒ ማለት ነው። አልፎ አልፎ ነው እንዲህ ልንገጣጠም የምንችለው። እሷ ልክ ቤት ውስጥ አጫጭሳ ምናምን አምልኳን ስትጀምር እኔ ምን እንደሚወስደኝ አላውቅም። ጫካ ነው የምኖረው እና በዛ ብዙ ጊዜ ጀርባቸውን ነው እንጂ ፊታቸውን አይቼ አላውቅም።
በተለየ ሁኔታ በማታውቂበት መንገድ ነበር እርግዝና ተፈጥሮ የነበረውና ይሄ የተፈጠረው እርግዝና ደግሞ ምን ያህል ላስደነገጠሽ አውቃለሁ። ምክንያቱም ያለሽበትን ሁኔታ በደንብ ከአንቺ ጋር በነበረኝም ቆይታ ግልጽ አድርገሽ ነገርሽኝ ነበርና ይሄ ሁሉ ነገር ሲሆን እንደው እናትሽ እንዴት ሊሆን ቻለ ብለሽ መጀመሪያ ልጠይቅሻትም ነበረ? ሌላ አላስፈላጊ ነገሮች እኛ ስናገኝሽ ያው ጫካ ውስጥ አላስፈላጊ ሁኔታ ላይ ሆነሽ ነበረ። ያው ሚታው ከነገሩ ምድኝ ይመስሎሽም በአስገዳጅነት ወደ እነዚህ አይነት ነገር ሄደሽ ነበር እና ከዛ ነገር በፊት ወደ እናትሽ ጋር ቀብረሽ ለማውራት አልሞከርሽም? እኔ ወደዛ የገባሁት እርግዝናው ከተፈጠረ በኋላ ነው። እንዴ እንደዚህ እኮ አርግዘሻል ተባልኩኝ ሄጄ። እኔ ምንም አይነት ጓደኛም እንደሌለኝ ታውቂያለሽ፣ ግንኙነትም አድርጌ አላውቅም ምናምን ስላት ተይ ስልሽ እምቢ ብለሽ የኔ አምላክ ነው ምልክት ያሳየሽ ነው የምትለኝ። የኔ አምላክ ይኸው ምልክቱን ጀመረ፣ ምልክት አሳየሽ። ተይ ስልሽ እኔን ተከታይን ይሻልሻለሁ ስልሽ እምቢ ብለሽ አፈንግጣሽ ምናምን ነው የምትለኝ። ያም ማለት በቃ የሆነ ያደረገችው ነገር አለ ወይ ያስደረገችብኝ ነገር አለ ማለት እኔ ከየት ሊመጣ ይችላል እኔ አላቅም። ብቻ ግን በቃ ይሄ ሁሉ የእሷ ስራ ነው ብዬ ነው የማስበው። የኔ አምላክ ነው እንዲያደረገች ነው የምትለኝ። ስለ ልጁ ጤንነት በተለይ መጀመሪያ ሰሞን ይሄ እርግዝና ስሜት እንደነበረው ብዙ ነገሮች አውርተሽ ነበር እና እነዛ ነገሮች ከተፈጠሩ በኋላ ስለ ጤንነቱ ስላለበት ሁኔታ ለማወቅ ሙከራ አድርገሽ ነበር? ከዛ በኋላ አልሄድኩም ማለት እኔ ሆዴ እየገፋ በመጣ ቁጥር ግራ ስለገባኝ ከየት መጣ ምንድን ነው የሚለውን ቼክ ለማድረግ ሄድኩኝ ሆስፒታል። ከዛ በኋላ ምንም አይነት ክትትል አላደረግኩም ማለት መሄድ አልፈለግኩም። አንደኛ ነገር ክትትል የምታደርገው ልጁ ጤነኛ ነው ወይስ አይደለም የሚለውን ለማወቅ ነው። እኔ ከየት ይምጣ ልጁ ይሁን ምን እንደሆነ ሳላቅ ክትትል ማድረግም አልፈልግም እና ባታደርጊም በቃ ጤነኛ ይሆናል ነው የምትለኝ። የኔ አምላክ ምንም አያደርገውም። አንቺ የኔ ልጅ ሆነሽ ዘሬን ካላስቀጠልሽ ሳትወጂ የመጣው ልጅ ዘሬን ማለት ሃይማኖቴን ያስቀጥልልኛል ነው የምትለው። ምን ሆነሽ? ደህና ነሽ? ምን ላድርግ? እስቲ ውሃ አምጡልኝ። ምን ላድርግልሽ? ምን ልስጥሽ? ምን ሆነሽ? ቆይ እስቲ ከካሜራ ውሃ ነገር ካለ ውሃ ነገር አቀብሉ። ወይኔ አንዴ ከካሜራ ኑ አንዴ ኑ ድጋሚ እንዳልሽ እስቲ የሆነ ነገር ካለ ይዛችሁ ነው። እስቲ ካሜራ ኑ አንዴ አይቀጥ ያልኩሽ እኮ ነይ ግቢ። አሁን እያንዳንዷን ነገር ትናገራለች ልጅቷ። እንደዛ እርጉዝ ሆና እየተንቀጠቀጠች ይኸውልሽ፣ ይገባሻል? ምንድን ነው ያደረግሻት? እኔ ምንም ያደረኳት ነገር የለም። ነገርኩ እኮ ምን ልንገር? ነገርኳት ወይ ከቅድም ጀምሮ የቤተሰብ አምልኮ ምናምን ትያለሽ። ልጅቷ እንደዛ እየተሰቃየች ዶክተሮቹ ይሄ ከኛ አቅም በላይ ነው ሲሉ ነበር። አንዴ ወደ ሰው ትቀየራለች፣ አንዴ እንዳውሬ ትጮኻለች። እንደዛ እየተገለባበጠ እኔ ምንም ማቆ ሁሉንም እውነት ትናገራለች። እኔ ምንም ማቆ ነገር የለም። የኛ አምላክ እንደዚህ ነው እንግዲህ። ይኸውልህ ምንም ማቆ ነገር የለም። ይኸውልሽ የኔ አምላክ የኛ አምላክ ምናምን የሚባል ነገር አላቅልሽም። ልጅሽ እንዲህ እየተሰቃየች ስለ አንቺ አምላክ አይደለም አሁን የምጨነቀው። ምንድን ነው ያደረግሻት? ምንድን ነው ያደረጋችሁት? ምንም ያደረግናት ነገር የለም። ምንም አይነት የፍቅር ግንኙነት ሳይኖራት አረገዘች። ከሱም ብሶ ደግሞ ይኸውልሽ አሁን እየተሰቃየች ነው። በሌሊት ጫካ ለጫካ የምትንከራተተው በአንቺ ምክንያት ነው። አንቺ እናቱ አይደለሽም? እናት ልጇ ላይ እንዲጨክና ታደርጋለች? እርግጠኛ ነሽ? ወልደሻታል? ግን እናቷ ነኝ ነገርኩህ እኮ ምንም ነገር ያደረኩት እንጀራ እናት እንደዚህ አትበድል። ይኸውልህ እኔ ነግሬሃለሁ። አሁን ይሄ ሰይጣናዊ ተግባርሽን ትተሽ። ይሄ ሰይጣናዊ አይደለም ነገርኩህ እኮ ይሄ አምልኮ ነው፣ የኛ አምልኮ ነው። አንተ ሄደህ ሌላ ቦታ እንደምታመልከው ይሄ የኔ አምልኮ ነው። እኔ ከአንቺ አምልኮ ጋር ችግር የለብኝም። ልጅቷ ግን ነጻ ትውጣ። አንደኛ ልጅቷ ሆዷ ውስጥ የሚገለባበጥ ነገር እንዳለ ጤናማ እርግዝና እንዳልሆነ ስትናገር ነበር። ዶክተሮቹም ጥሩ መልስ አልሰጡም። የወሰድናት አሁን ምንድን ነው ያደረጋችኋት? እኔ ምንም ነገር ትዕግስቴን አትፈታተኝ። እኔ ምንም ነገር የምነግርህ ነገር የለም። አሁን ይኸውልህ ሌላ ችግር ውስጥ እየከተትከኝ ነው ያለው። አንቺ ሴትዮ ምንድን ነው ችግርሽ? እውነታውን ተናገሪ። ምንድን ነው እውነታውን ተናገሪ ያልኩሽ? እውነታውን ተናገሪ። ሴት ነሽ ብዬ ነው። እውነታውን ትናገሪ አይደለም እኮ ሁሉንም እውነት ትናገሪያታለሽ። እያንዳንዷን ነገር ተናገሪ። ምንድን ነው ያደረጋችኋት? እኔ ጌታ ይኸውልህ አሁን ለእኔም እኮ ህይወት አስጊ ነው። አሁን የምጠይቀኝ ነገር የእኛ አምላክ እንደዚህ አይደለም። ይኸውልህ ይቆጣል በጣም። የእኛ አምላክ ምናምን የሚባል ነገር አልፈልግም። ንገሪኝ። ይኸውልህ እኛ እዛ የምናመልክበት ቦታ የሚሰጥ መድኃኒት አለ። እሱ መድኃኒት ነው ወደኛ እንድትቀላቀል ወደኛ እንድትገባ ሂጂና ስጫት አሉኝ። ጥሩ ትምህርቷ እንዲገልጽላት ጥሩ ነገር እንድትሆን ከሰዎች በላይ እንድትሆንልኝ ነው ያን ያደረኩት። እኔ ምንም ነገር ማውቀው የለም። አሁን ልታስቀስፈኝ ነው አንተ።
ምንድነው ከሰው በላይ እንድትሆንልኝ ማለት ምን ማለት? በትምህርቷ እንዲገልጽላት ሁሉ ነገር ፍንትው ብሎ እንዲታያት ነው። ወደኛም እምነቱን እንድትከተል ይኸውልህ፣ ከዘር ካረጋችን የመጣ ነው። እኔ አሁን እንዲህ ነው ብዬ መዘርዘር አልችልም። እንዴት አድርጌ ልዘርዝርልህ? የሰጠሽ መድኃኒት እንዴት ሆኖ ነው እርግዝና የሚሆነው? ልጅቷ እውነቷን ነው አይደል? እኔ ምንም የማውቀው ነገር የለም አልኩ። አንቺ በሰጠሻት መድኃኒት አንደኛ ደግሞ እርግዝና ነው፣ ጤነኛ አይደለም። ቤተሰቦች ለሳሚ ስትሰጠው የነበረው ኢንተርቪው አይቻለሁ። እኔም በግል ላዋራት ሞክሬያለሁ። ሳሚ እሷን ኢንተርቪው የሚሰራ ሰዓት ልጅቷ ሆዷ ውስጥ ያለው ነገር ጤናማ እንዳልሆነ እና የሚገለባበጥ ነገር እንዳለ የሚረብሽ ስሜት እንደሚሰማት እና ከአንዳንዴ የሆነ ለመውጣት አይነት የሚሞክር ነገር እንደሚሆንባት ይሄ ዶክተሮቹንም ስናስመረምራት ዶክተሮቹ በግል ያሉን ነገር ወደዛ ወስደው እባካችሁ ይህን ጉዳይ በቻላችሁት መጠን አፍጥኑት፣ ምክንያቱም ጤናማ እርግዝና እንዳልሆነ ነው ሁሉም እየተናገረ ያለው። ልጅቷ ምንድን ነው ያደረግሻት? እኔ ምንም ነገር ያረኳት ነገር የለም። ስጭ ያሉኝን ነው እያመጣሁ የምሰጠው የነበረው። አምጥተው ይሰጡኛል፣ እኔ አምጥቼ አጠጣታለሁ። ይሄን ጠጪ እላታለሁ፣ ትጠጣለች። እኔ ምንም የማውቀው ነገር የለም። ነግሬያለሁ እኮ ይሄን አድርጊ። እኔ አሁን እንዴት አድርጊ ዘርዝሬ ላስረዳ? ያን ብዘርዝርልህ አላውቀውም። እኔም እራሴ አላውቀውም። ይሄ ከዘር ካረጋችን የመጣ ነው አልኩህ እኮ። አንድ ነገር ድጋሚ የምጠይቅሽ በምክንያት ነው። ትክክለኛ ወላጅ እናቷ ነሽ ወይስ አሳዳጊዋ አክስቷ ወይ እንጀራ እናቷ ወይ ዝምድና የላችሁ? ይኸውልህ እኮ ከዚህ የከፋ ችግር እኮ እንዳይደርስባት ብዬ ነው ይህን የማደርገው። የሰው እንዴ አንተ ይኸውልህ እኮ እኔ እሷ ፊት ይህን እንደዛ ያደረግኩት እኮ እሷ እንዳትጎዳብኝ፣ እንዳትሰቃይብኝ፣ አጓጉል እንዳትሆንብኝ በሚል ነው። ይሄን አድርጊ፣ ይህን ፍጠሪ፣ እንደዚህ ይሁን፣ ይህን ስጫት፣ ይህን ትጠጣ፣ ይህን ትብላ የሰጡኝን እያመጣሁ የምሰጠው እኮ ሌላ ችግር ውስጥ ከዚህ የከፋ ችግር ውስጥ እንዳትገባ በሚል ነው። በመንገድ ነው የምትሰጫት ወይስ ሆን ብላ እሷ ነበር? አታውቀውም። እሷ ምግብ ውስጥ ነው የምሰጠው፣ በሚጠጣ ነው የምሰጠው። የሚሰጡኝን ነገር እሰጣታለሁ፣ ትጠጣለች። ምንም ነገር የምታውቀው ነገር የለም። ግን ከዛ ከአባታችን ቤት የሚሰጠንን ነው እያመጣው የምሰጠው። እኔ ምን ላድርግ? አባቴ አምላክ የምትይው ሰው እየሰጠሽ መድኃኒት እኮ ይሄው ልጅሽን ያለምንም አይነት የወንድ እንድታረግ ኦር ደግሞ የሆነ ነገር ሌላ ማላቆ የጀርባ ታሪክ ካለ ማርገዟ ሳያንስ ደግሞ ሆዷ ውስጥ ያለው ነገር ጤናማ እንዳልሆነ አንዳንዴ በተኛችበት እንደሚንቀሳቀስ ገና አሁን ኦልሬዲ 6 ወር አካባቢ ነው ቢሆናት ነው ግምት ነው። ዶክተሮቹ ራሱ ጤናማ ነገር አያሳይም። አንዳንዴ ትንሽ ውጤት ያሳያል፣ አንዳንዴ ከፍ በየደቂቆች የተለያየ ነገር ነው በምርመራ ሰዓት የሚያሳዩ። ውስጥ ያለው ነገር ጤነኛ እንዳልሆነ ነው እየተናገሩ ያሉት። አንቺ ደግሞ የገዛ ልጅሽ ላይ ይሄን የምታረግናት ነው ያለች ብዬ አላስብም። እኔ ምን ላድርግ ከምትሞትብኝ እንደዚህ ብትሆንልኝ ይሻላል በሚል ነው አድርግ ያለው ቦታ ለምን ትወስጃታለሽ? ምክንያቱም ይሄ ከዘር ካረጋችን የመጣ ነው። የአንቺ ዘር ሀረግ ምናምን ሳይሆን ይሁን ብለሽ አንቺ ወይ ገንዘብ ለማግኘት እርግጠኛ ነኝ ለሆነ ዓላማ ልትጠቀሚባት ያረግሽው ነገር። እኔ እንደሱ አይደለም አልኩ እኮ። ይሄ ከቅድመ አያታችን ሲዋረስ የመጣ ነው። አባታችን ቤት ይሄዳሉ ቤተሰቦቼ። እኔም ሳድግ እዛ ነው ያደግኩትኝ። አሁንም ልጄ እንደነሱ እንድትሆንልኝ እኔ እንደኖርኩት እኔ እንዳደግኩት እንድታደርግልኝ። የትኛው እናት ናት ጨክና እንደዚህ የምታደርገው? ሳልረዳ ቀርቼ እኮ አይደለም። ይኸውልህ እኮ አልተረዳኸኝም። የትኛው እናት ናት እንደዚህ? ይሄው አባታችን ያንን የአባታችንን እንትን ካልተከተለች ማያጓጉል ነው የምትሆነው። ብዙ ነገር የተነገረን ያ ሁሉ እኔ ለአንተ ማስረዳት አልችልም። ጊዜ የለም፣ አይበቃም። አሁንም የደበቅሽው ነገር ምንም የደበቅኩት ነገር የለም። እየነገርኩህ እኔ አንገት ልጅ ያጠራለሁ። እቺ ልጅ እንደምትሰቃይበት በዚህ ወጣትነት እድሜዋ ስንት ነገር በመስሪያ በመማሪያ እድሜዋ ያንቺን የባዕድ አምልኮ ተሸክማ በሆዷ መዘዝ የምትሸከምበት ምንም ጣጣ የለበት። እኔ ነገርኩህ እኮ አንቺ እንደዚህ የማድረግ ምንም መብት የለሽም። አንቺ ማንም አይደለሽ። እኔ እኮ አይደለሁም እያደረኩ ያለሁት የሚሰጡኝን ነው የተሰጠኝን እኮ ነው እያደረኩ ያለሁት። ይሄ ስጪ ይሄን አድርጊ የተባልኩትን ነው። አሜን ሲሉ አሜን እላለሁ፣ ይሁን ሲሉ ይሁን እላለሁ። የታዘዝኩትን እኮ። ልጅቷን ግን እዚህ መዘዝ ውስጥ የመክተት መብት የለሽም። እንግዲህ አንዴ ገብተናል። ምን ታውጫታለሽ? እንደከተትሻት ወደድሽም ጠላሽም ሆዷ ስላለውም ነገር ደግሞ አንቺ አምላክ ያልሻቸው የሰጡሽን መድኃኒት እያንዳንዱን ነገር አጣራለሁ። እኔ አልሄድም። እኔ እቀሰፋለሁ። እኔ ማመት አልፈልግም። እባክህን እያንዳንዷን ነገር አጣራለሁ። ምንም እረዳሽ ነገር ልጅቷ መዘዝ ይሁላ ነገር